ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል፣ እኔ አይደለም ያልኩት። ስለዚህ ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግሱ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የምናየው የቴዲ አምላኪዎች ተፈጥረዋል። ዘፈን ደግሞ ሄዶ መጨረሻ ልብህን ሲይዝ እንደ ዮሐንስ አንገትህን በወጭት ላይ አስቀምጡልኝ የሚል መስዋዕትነት ይፈልጋል። ስለዚህ በተሰጣችሁ አንደበት በተሰጣችሁ ቅላጼ ዜማ እግዚአብሔርን አመስግኑ። እግዚአብሔርን ከፍ አድርጉ። እግዚአብሔርን እልል በሉለት። ይሄ ነው የሚያስደስተው። የተፈጠርንለት ዓላማ በመልኩ በአምሳሉ የፈጠረን የማንም አሽቅላ ባሪያዎች እንድንሆን ሳይሆን እግዚአብሔርን በክብሩ እያመሰገንን ከክብር ወደ ክብር እየተሸጋገርን እያብለጨለጭን እያማረብን ለእርሱ ክብር እንድንሰጥ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ሙያ የተሰማራችሁ ሙዚቀኞችን፣ ዘፋኞችን የምትደግፉ ሰዎች ይሄን ነገር ትታችሁ ወደ እግዚአብሔር ዘወር እንዲሉ እናንተም እንድታበረታቱ መልእክቴን አስተላልፋለሁ። የቴዲ አፍሮን ኮንሰርት መንግስት ከለከለ የምትል ደንቆሮ ማይም ማለት ነው። ምናችሁ ነው የሚያማችሁ? ይሄ አንድ ተራ አዝማሪ ዘመረ አልዘመረ ጨፈረ አልጨፈረ ምንድነው መንግስት እንትን የሚለው? የመንግስትን ወንበር ሊያነቃንቅ ነው። አነቃነቀ እንትን ሙዚቃው እንዲደመጥ ያደረጉት ፕሮፓጋንዳ ነው። ሰው የተከለከለውን ነገር ማየት ስለሚፈልግ ቴዲን የበለጠ እንዲያዳምጠው የሚያደርጉት ነገር ነው። አርቲስት ቲቪ ላይ እንደዚህ መግለጫ ሊሰጥ ነበር። ደንቆሮ ማይም ስላል ቴዲ አፍሮ ከየት ነው የመጣው? ሲጀምር ማን ነው ቴዲ አፍሮ? የዛሬ ስንት ዓመት የረሳነው አዝማሪ እኮ ነው ቴዲ አፍሮ ማለት። ለህዳሴ ግድቡ የኢትዮጵያ ህዝብ የተባበረባትን እናት እኮ እንጨት ለቅማ ያን ህዳሴ ግድብ ላይ ያዋጣችበትን ብር እኮ ወጥቶ እኮ ያልዘመረ ሰው እኮ ነው። ህዳሴ ግድብ ሲመረቅ ስንት አይነት የኒኩለር ማብሊያዎች እንትን ሲሉ የኦይል ማጣሪያዎች የጋዝ ማጣሪያዎች ሲመረቁ ወጥቶ እኮ ስለ ሀገር ያላወራ አንድ ተራ አዝማሪ ደንቆሮ አዝማሪ መተንተን ትላለህ። በያረቄ ቤቱና በየጠጅ ቤቱ አይደል እንደ መንግስትን ሲያማ የነበረው ቴዲ አፍሮ? ማን ነው ቴዲ አፍሮ? እንደዛ አይነት ቆቀራም ግማታም የሆነ ሰው ያመጣችሁ እንትን የመንግስትን እንትን ሊነው ሊያነቃንቅ ነው። ወይኔ ብልጽግና ለትራምፕ ራሱ አልተነቃነቀም። ትራምፕ እንደዛ ሲለፈልፍ ምን ሲል አንድ መልስ ያልሰጠ መንግስት እኮ ነው። ማንንም የማይሰማ መንግስት፣ የኢራንን እንትን የማይሰማ የእንትናን እንትን የማይሰማ እያንዳንዱን ነገር በእናት ዝም ብለህ ስለ አብይ መጀመሪያ ጠይቅ። ምድረ እከክ እዚህ ቴዲ አፍሮ ምናምን ትላለህ። አንድ ማሲንቆና ክራር መቼ አረቂያም እከክ በደንብ ሼር ኮፒ ሊንክ ሪፖስት ያደረጋችሁ አድርሱለት። ቴዲ አፍሮ ብልጽግና ሊያነቃንቅ አይችልም። መንግስት በዚህ በአንድ ተራ አዝማሪ የሚነቃነቅ መንግስት አይደለም ይሄ መንግስት። እከካ ቪዲዮን ቫይራል ለማውጣት ብላችሁ ሙዚቃው ቫይራል እንዲወጣለን ነው። ሁልሽም ተነክቶብሻል። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚባል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፈን አይችልም። ሰውን እንዲዘፈን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸው መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጬዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀውም ይሁኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው።
ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይ እና ይሄ የተለቀቀው ዘፈን ብዙዎችን ያከራክር ነበር። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበውና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁ በየሚዲያዎች ሲንሸራቸር ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ፣ ለአጋንንት እንድንዘረጋ፣ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው መቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራለትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ ተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። 3 2 1 0 ሄዲያችን ተለቋል ይላል ጀምሮ። አሁን ይሄ ልጅ የቤተ ክርስቲያኗ ዋና ህንጻ ሰሪ ኮሚቴ መንፈሳዊ ዘርፍ የሚመራው አንዳንዴ ደግሞ በጥቂቱ ስብከተ ወንጌል ሆኖ የሚያገለግል ሰው ነው። እዚህ ጋር ደግሞ መጥቶ ቴዲ አፍሮን በቃ ሊለቀቅ ነው ያዙን ልቀቁኝ ብሎ ሲያስተዋውቅ እናያለን። ወይ በራድ አልሆነ ወይ ሙቅ አልሆነ መሀል ላይ ለብ ያልከሆነ ትችላለህ። በሁለት ማሊያ መጫወት ከባድ ነው። አንዳንድ ሰዎች አይታችሁ ከሆነ ወፍጮ ቤት እህሉን ቼክ ለማድረግ መውጊያ ያለ ወጋ ስታረጉ እህሉ ምን አይነት እንደሆነ ይታያል። አሁን ሰሞኑን በቴዲ አፍሮ ዙሪያ መንፈሳዊ መስለው ቁጭ ብለው ወጋ ሲደረጉ ፋኖነት የሚገነፍልባቸው መንፈሳዊ ፋኖች አሉ። ይሄ ወንድማችንንም ተመልከቱት። አንቺ ምን ትሰራላችሁ እዚህ? ንጉስ ቴዲ አፍሮ አልበሙን ለቀቀላችኋል እንዴ? 8 ሰዓት አለፈኩ። ይሰማችኋል ከኋላ። ይሄም አሁን ያያችሁት ወንድም ቢኒ ሳንጃው እሱም መንፈሳዊ ዘርፍ የያዘ ሰው በቃ ዋና የጉዞ ማህበር ላይ ከባድ በቃ ህዝብ የሚያስጎበኝ ለቅዱሳን የሚቆረቆር ለቤተ ክርስቲያን የሚቆረቆር ነው። አሁን ዘፈን ሲወጣ ደግሞ ተመልከቱት። ያያዘልሽ ነው ተመልከቱት። አይታችሁታል መቼም የሱን ቪዲዮ እዚህ ላይ አላስቀምጥላችሁ። ስለዚህ አንዱን ያዙ። እኔ ምለው ማስተላልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስቲ አታሰድቧት፣ በፈጠራችሁ አታሰድቧት። በቃ ቤተክርስቲያን እንከን የሌላት ናት። በእርግጥ አሁን ምድር ላይ ፍጹም የሆነች ቤተክርስቲያን የለችም ድል ከነሳችዋ በስተቀር። ፍጹም ባትሆን እንኳን ወደ ፍጹምና ለማደግ ሂደቶች አሉ። በዛ ስቴፕ ውስጥ ትሄዳለችና አገልጋይ ሆናችሁ የቤተክርስቲያን ሰው ሆናችሁ ዘፋኝነትን እንዲምታቆለጳጵሱ ከሆነ ይሄ ዘፋኙ እንዴት አድርጎ ነው ትቶ ወደ እግዚአብሔር መንግስት የሚመጣው? መሰናክል አትሁኑ ነው ባጭሩ። እወዳችኋለሁ። እግዚአብሔር አይናችሁን ይክፈትላችሁ። ስለናንተ የሞተውን ክርስቶስን ማየት ይሁንላችሁ። ከጨለማው ማምለጥ ይሁንላችሁ። ወደ ጌታ እንድትመጡ ወደዚህ ህይወት እንድትመጡ ጥሪ ያቀርባለሁ። በዚህ አጋጣሚ ጌታን መቀበል የምትፈልጉ ሜሴጅ መጻፍ ትችላላችሁ። አውሩኝ፣ ጌታን አስቀብላችኋለሁ። ክብር ለኢየሱስ ይሁን። እኛ የክርስቶስ አምባሳደሮች ነን። ተባረኩልኝ።